ሃሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት። በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣ የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል። ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ። የሴሪያው ሌላኛው መልክ ክላውዲዮ ራኔሪ ባለፈው ዓመት ከጋግሊያሪ ተለያይተው አሰልጣኝነትን በቃኝ አሉ። ምናልባት የብሔራዊ ቡድን ኃላፊነት ከሆነ እንደሚመለሱ ፍንጭ ሰጡ። ከዚህ ውሳኔያቸው 6 ወራት በኋላ ህዳር ላይ ሮማ የውጤት ማጣት ውስጥ ገባ። ከሮማ ጋር ከመወለድ ጀምሮ ትስስር ያላቸው እኚሁ አሰልጣኝ በ12 ጨዋታ 13 ነጥብን ብቻ ያሳካውን ሮማ 2 ጊዜ አሰልጥነውት የነበረ ሲሆን ከችግር ለማውጣት የ73 ዓመቱ ሰው ለሶስተኛ ጊዜ ኃላፊነቱን ተረከቡ። በ2015-16 ከሌስተር ጋር የፕሪሚየር ሊጉን ዋንጫ ያሳኩት ሰው የእድሜያቸውን 3/4ኛ በተጫዋችነትና አሰልጣኝነት አሳልፈዋል። እግር ኳስ የሚሰጠውም የሚቀበለውም ነገሩ ብዙ ነው። ዘንድሮ የሴሪያው ዋንጫ አርብ ምሽት በናፖሊ በላይነት ሲጠናቀቅ አንዴ ደርሼ ልምጣ ያሉ የሚመስለው ክላውዲዮ ራኔሪ ሮማን ለአውሮፓ መድረክ ማብቃታቸውን አረጋግጧል። በመጨረሻው ሳምንት ጁቬንቱስ ተሸንፎ ሮማ ካሸነፈ የቻምፒየንስ ሊግ ተሳትፎን ያረጋግጡ ነበር። ጁቬንቱስ የሚጫወተው ከቬንዚያ፣ ሮማ ደግሞ ከቶሪኖ። ምንም እንኳን የሮማ የቻምፒየንስ ሊግ ተሳትፎ በሌላ ቡድን ላይ የተመሰረተ ቢሆንም የራሳቸውን ማሸነፍ ብቻ ደግሞ የዩሮፓ ሊግን ይሰጣቸዋል። እነሱ ተሸንፈው ላሲዮም ከተሸነፈ ይሄው እድል እንደተጠበቀ ይሆናል። ሁሉም ነገር ካልተሳካ እንኳን የኮንፈረንስ ሊግ ተሳታፊ መሆናቸውን አረጋግጧል። በሴሪያው ቀጣይ ዓመት 4 ክለቦች የአውሮፓ ቻምፒየንስ ሊግ ተሳታፊ ናቸው። 5ኛና 6ኛ ደረጃን መያዝ ደግሞ ዩሮፓና ኮንፈረንስ ሊግ ያሳትፋል። ሮማውያን የሰሩላቸውን በጣም አመስጋኞች ናቸው። ባለፈው ሳምንት ኤሲ ሚላንን በረቱበት የሜዳቸው የመጨረሻ ጨዋታ ክላውዲዮንም በደማቅ ስሜት ሸኝቷል። በክለቡ ሌላ ኃላፊነት እንደሚቀጥሉ ግን የቅጥሩም ጊዜ ተገልጿል። ሃሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት። በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣ የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል። ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ።